እንቶም ተስፋ እናደርጋለን እንዳልኳችሁ ጸሎታችሁን ግን ማድረጋችሁ እንዳትረሱ። ቅመሜ እዚህ ቤት እኔ ጋር አብራ ትኖራለች። በቃ ሁሉም ነገር በአንዴ በቅጽበት ሊቀያየር ይችላል። እግዚአብሔር ያው ካመሸን እንግዲህ ይቅርታ በጣም መጀመሪያ ብሩኬ አይን ማለት ከባድ ነገር ነው። ፎከስ ወደ አይንክ አላ ምሕረቱን ይላክልህ አላ አፊያ አድርግክ ማለት ነው። አይን ከባድ ነው ዶቼ እና ዋናው ይሄ ነው። ሁለተኛ ነገር ደግሞ ባይዘዌ ሀይሚትዬ ዘር ለገበሬ ግምቷ እንዴት ነው? ቀን መኪና ያስፈልጋቸውን ቤት ቀጥል ደግሞ ዶቼ ደስ ይላል። በጣም ሰርፕራይዝ ሆኛለሁ። ግን ባይገርማችሁ ልክ እነ ሀይሚዬ ሲለቁ ዋይፋዩም እየተጨናነኩ እንደነገርኳችሁ ቪዲዮ ሰርቼ ነበር። ዛሬም ተደገመ ብዬ ዳውንሎድ አድርጌው ጨርሼው ፖስት ላደረገው ስል ሀይሚዬን ፖስት አደረገችው። ፖስት ካረኩት እንደ ለቀዋል እኮ ምን ሆነሽ ነው ስለምትሉኝ ተውኩት። ፖስት አድርጉ ካላችሁኝ ፖስት ባደረገው ደስ ይለኛል። ለምን ብዙ እንትን ዲሌት ማድረግም አይቻልም እና ቪዲዮ ሰርቼ ነበር ግን ወቀሳ ነው። ማርያምን ነገ አልቀርም ሰርፕራይዝ ያለው ግን ምንድነው መሰላችሁ? ሀይሚዬንም አስደስታለሁ ብሎ ቤት ብሎ ለኛ ሁሉ ሰርፕራይዝ አለ እንዳትቀሩ ብሎን ወዲያውኑ ደግሞ ምን አጋጠመው? አሃሚር እንግዲህ እንኳን ጣቱና ጣታችን ራሱ ካጣበቀ ለማስለቀቅ በጣም የሚከብደው አይን ሲል ደንግጫለሁ ማለት ነው። ከምር ውዶቼ ማለት ነው። እንግዲህ አብሽር ብሩክ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እኔ ጋር መቼም ያው ድምጽ ነገር እንደማይጠፋ ነው። ላይ ወጣው ደግሞ ማለት ነው ወደዛ እያልኩ ነው። እንግዲህ ሀይሚትዬና ብሩኬ ቀሩ ብለን ተስፋ ቆርጬ ቪዲዮ ሰርቼላቸው መልቀቅ የማይቀርም በሌሊቱ እንዴ ከምር እና ቪዲዮ ሰርቼ ነበር የመጨረሻ እንትን ብሎ ማለት ነው። እና ደስ የሚል ግን ምክርም ነው። ይሄን ያክል እንትን የለውም ታውቃላችሁ የኔ ነገር። እና ውዶቼ እነ ሀይሚትዬ ስለመጡ ደግሞ በጣም ነው ደስ ያለኝ ወላሂ። ለምን የሆኑ ደግሞ በሬ ወለዶች ያሉ ነገር ብለው ደግሞ ያስጨንቁን ይሆናል። ለምን ማርያምን አልቀርም ብሎ ኔቨርስ የሆነ ነገር ካልሆነ አይቀርም በሚለው ነገር ወስጄ ነበር። አልሐምዱሊላህ ብሩኬ እንግዲህ ከሀይሚትዬ ጋር ሞርዛን አንድ ላይ ሲኖር ፍቅራቸው ምንድነው እየጨመረ ነው የሚሄደው። ደስ ነው ያለኝ። እኔ በበኩሌ ደስ ብሎኛል። ሀይሚትዬ ሰርፕራይዝ ሆናለች። ምን ልታደርገኝ እስቲ ብላ ከደረጃው ታችን ማየት ምናምን ትክክል ነው። አይንሽን ሰሪ ሲሏት አዲስ ቤት ትፈራለች። ወንድምም ቢሆን እናትም ብትሆን አንዳንዴ አለ ውዶች የሚያስፈራ ነገርና አንዳንዴ ደግሞ እንዴት አታምኚው ምናምን የሚባል ነገር እንዳቀባጥሩ ዩቲዩብ ላይ ማለት ነው። ሲቀጥል ቶሎ ማወራላችሁ ካዳመጥኩ በኋላ ነው ያው ቪዲዮ የሰራሁት ማለት ነው። ሲቀጥል ውዶች እንግዲህ ብሩኬ በጣም መልካም ነክ እንዳንተ አይነት ወንዶችን ያብዛልን። ጅዛከለ ኸይር። እኔ ግን ሀሳቤ ቤት ነው። ቤት ለሁላችንም ነው ማስበው። ለሁላችሁም ለመሰላችሁ ውዶቼ እንደውም የሁሉንም ገበና እኛ የሁላችንም ፕሮግራም ባለቤቶች ብቻ ነው የሚያውቀው። ግን ያው ፐብሊክ ስለሆነ የነሱ ህይወት ያው ቪዲዮ ላይ ስለሚያንጸባርቁት እኔ አንዳንዴ ምንድነው አንዳንዴ ብቻ ሳይሆን ሁሌም ለአብርሽ ራሱ መመኘው ቤት ከመከራየት ለምን አይገዙም የሚባል ነገር በጣም ነው ማስበው። አታለ ወንድሞቼ ማለት ነው። ዛሬ ላይ ግን አልሐምዱሊላህ ወንድሞቼና ለሁሉም ይሄን ነው የምለው። ተከራይቶ በጣም ይከብደኛል። ለምን እንደሆነ አላውቅም። እኔ ክራይ ቤት ኖሬም አላውቅም። ያው ስደት ላይ ነው እንጂ ኢትዮጵያ ቤተሰብም አይኖርም። ግን በቃ የሆነ በቃ በጣም ከብዶ የሚታየኝ የክራይ ቤት የሚባለው ነገር ነውና ለምንድነው የሚለው ነገር አይማስክ ራሴን እጠይቃለሁ። ሞርዛን ፌመሶች ለምንድነው ለምን ቤት ካልን በጣም ኢዚ ነው። እኛ መዳም ቅመሞች ራሱ ማድረግ ምንችልን ጠንካራና አላማ ካለን ማለት ነው። ስደት ላይ ከቆየን አይቀር 8 አመት 9 አመት ከቆየን አይቀር መስት ኢምፖርታንት እንዴ ኮንዶሚኒየም ቢሆን አንድ ክላስም ቢሆን ማለት ነው። እንዴ እኛ በአንድ ክላስ ውስጥ 3 ልጅ አለ እንዴ ያደገውና አንዳንዴ ምንድነው እኔ የሀይሚትዬን ቤት እኔ በጣም ሰፊ ነው ማረገው። የኛ ያለንበት የአረቦች ቤት ሳሎኑ የሀይሚዬን ያክል ምር ሊሆን ኤል ሼፕ ሶፋ ብቻ ናት ያዘችው። ያው የምትታደሰው ሸቀን ምን የሚባልበት ነውና አንዳንዱ ግን የሀይሚትዬ ቤት ጠባብ ናት። ታክስቲ ጠባብ ናት። ላይክስት እንዴት ነው ጠባብ? መኝታ ክፍል ያለ ነው የሚመስለኝ አይ ቲንክ። እና በቂ ነው ያኔ አብሶ ካሽ ይቅርታ ካሽ ላልኩት ምንም ብቻ ቢሆን የራስ ቤትን የመሰለ የለም ውዶቼ። በዚህ አጋጣሚ ለብሩክና ለሀይሚዬ ብቻ ሳይሆን ለእናንተም ለእህቶቼም ጭምር ነው
ኢትዮጵያ 10 ዓመት ሳውዲ ዱባይ ኖሬ 11 ዓመት 14 ዓመት ኖሬ ኢትዮጵያ ተከራይቼ እኖራለሁ መባል ነገር የለም። ጠንክረን መስራት ቤት የራሳችንን የሆነ ነገር መያዝ አለብን። መስት ኢምፖርታንት ማለት ነውና ደስ ብሎኛል። ግን የኔ ራሴ ያልኳችሁ እኮ ቀን ቤት ነው ያልኩት። የምን መኪና ባልና ሚስት መኪና ዛሬ ለቤት ሳይኖር እያልኩ ማለት ነው። ለወደፊት ጠይብ ወደ ስራ ስትሄድ ላይክ ልጆቿን ከኋላ ይዛ ምናምን ሃይሚቲ ሀስቤዛ ምናምን ስታደርግ ማለት ነውና መኪና ሁላችሁም ብላችሁ ነበር። ቤት ግን ያው ዘርዬ ነምበር 1 ገምትሽ ተሳክቷል። ብሩክ በጣም ነው ደስ ያለኝ። ቤቱን ራሱ እንዴት እንዳስቀመጠው ሃይሚቲ እንዴት ሰርፕራይዝ እንደሆነች ቪዲዮ ማምጣት አልፈለኩም ውዶቼ። አንዳንዴ ያው ላይምዬም ጥሩ አይደለም በሚለው ተውኩት። ደግሞ ዩቲዩብ ላይ በዛን ሁላችንም እየወሰድን ማለት ነው። ቲክቶክ ላይ ማን እንዳለ ነው ቪዲዮ እየተወሰደ ያለው። እንግዲህ ይሄ ሁሉ ድካሙ ሃይሚቲዬን ለማስደሰት እኛንም ሰርፕራይዝ አረጋቸዋለሁ ከቅመሜ ጋር ብሎ የሃይሚቲዬን ምላሽ ለመጠበቅ እና ያላሰበው ደግሞ አሚር ለምን ሁላችንም እኛ ባልነው ነገር አይደለም ሪሊውን ነው የምነግራችሁ። ለማንኛውም ደስ ብሎኛል። ስለቤቱ በጣም ነው ደስ ያለኝ። ብሩክ ደግሞ አይኔን ሴት ትንሽ እንትን አለኝ። ኢንሻአላህ አላህ ሙሉ አፊያን ይመልስልት። ቴንኬሩን ሆስፒታል ያው ሆስፒታልም ሊሄድ ነው። ቪዲዮ እየሰራ እያለ እንግዲህ ሲቾክል እያያችሁት ነው ምን አይነት መልካም እንደሆነ ማለት ነውና ብሩክ ይለያል። ለሃይሚቲ ደግሞ ይገባታል። ለምን ሃይሚዬ ስማርት ናት። ሃይሚዬ ልዩ ናት። ሃይሚዬ አስተዋይ ሴት ናት። እና ፍቅራችሁን አላህ ይጨምርላችሁ። አንድ ላይ መኖር ደግሞ ቢግ አድቫንቴጅ ነው ያለው ውዶቼ። ሁሉም ተሰብስበው አንድ ላይ መኖር ማለት ቀላል አይደለም። አንደኛ ነገር ለነገ ህይወታቸው ብር ዝም ብሎ አለ እንዴ ዝም ብሎ እንትን እንዴ ኢጃዛ እኮ ሳውዲ ውስጥ ስንት ሰው እንደሚኖሩ ብታዩ ጸሎታችሁ አስቡን ብሏል። ባይዘው ብሩክ የሚናገረው ልብ ብለን ካዳመጥን በጣም አስተማሪ ነው ሁሉ ነገሩ ማለት ነው። ሪሊውን ነው። ያኔ ብዙ የውቀሳ ቪዲዮ አይደለም። ከፈለኩ ለቀዋለሁ ነሸጥ ካረገ ለሊት የተዘጋጀ ስለሆነ እና ምንድነው ያኔ አንድ ሰው የሆነ ነገር ሊያጋጥመው ይችላል ብለን ማሰብ እንዳለብን አንደኛ ዘር ለገበሬ ጭምር ማለት ነው። ግን አስቤያለሁ ለምን ምሎ እንዴት ሊቀር ይችላል ምን አጋጥሞት ይሁን ኢንሻአላህ በሬ ወለደ ያሉነ ነገር ባላሉ እያልኩ ነበር። ወይ ደግሞ ቢዚ የሆነ ነገሮችን ደግሞ ቤት ስላልኩ የሆነ ነገሮችን አሬንጅ ሲያደርግ በእናብርሽ ሰዓት ሊለቀው አማሻሽቶ ምናምን እያልኩ ነበር ራሴ ማለት ነው። ሪሊው ነው የምነግራችሁና የሆነ ቪዲዮም ሰርቻለሁ። ለምን ሰፍ ብለን ሁላችንም እየጠበቅን ስለሆነ ስራም ያለብን ስራችንን አቁመን የሚጠብቁ እህቶች አሉ እንደዚሁ እኔ ያው ስራ ላይም ባለው ማለት ነውና ቪዲዮ ሰርቼ ነበር። ግን አንዳንዴ የሆነ ነገር ሰው ያጋጥመዋል ብለን ያው ማሰብ እንዳለብን ትልቁ ነገር ምንድነው እኛ እንዳልነው ሳይሆን ማን እንዳለው ነው አንድ አላህ ሱብሃነሁ ወተዓላ እንዳለው ነው። ፈጣሪ ሐሳባችንን ያሳካልን ማለት ነው። እሱ እንግዲህ ሃይሚቲዬን አስደስታታለሁ ብሎ አይኑ ውስጥ እንደዚህ ሆነ ደግሞ ሆስፒታል ድጋሚ አስቡትና ሁላችንም ዱአ እናድርግ ጸሎት አድርጉን ብሏል በድጋሚ። ሌላው ደግሞ እንተባተባለው እያለ ነው። ጉራግኛ ነው ብሎ የሚጠይቀው ማለት ነው። እና ብቻ ደስ ይላል ውዶቼ። እንግዲህ አላብዛባችሁ ይሄን ይመስላል። ብሩኬ ቴንኪዩ። ሃይሚዬ እንኳን ደስ አለሽ። እንደዚሁም የጨረቃ ፋሚሊዎች የምታዳምጡኝ ሁላችሁም በዱአ እንተዋወስ። መልካም ነገር ያሰማን። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ